ግን ልጄን እንዳላይ ከልጄ እንዳልገናኝ ነው። እናቴ ጠንካራ ሴት ናት፣ ግን ለምን እንደሆነ አላውቅም በአንቺ ጉዳይ ሁሌ ሆድ ይብሳታል። ማሚ ለእንደት ስጦታ የገዛችልኝ ወርቅ ይዘው ጠፋች። እድል ከሷ ሰርቀሽ ነው? ቢኒያም ትዕግስት እያለቀ ነው። መስረቋን አላውቅም። ስትመጣ ትወጫለሽ ብላት ግን እምቢ ብላኝ ነው ሄደችው። ግን በዚህ መስማማው በአንድ ነገር ስትስማሚ ብቻ ነው። አንቺ ከዚህ ቤት እንደማትወጪና ትምህርትሽ እንደምትማሪ ቃል ስትገቢልኝ። እሺ አንቺ እንዳታስቢ መንጠቀቁ ትቻል ታደሉታል እንጂ አይታገሉት። ቆይ እናት በልጇ ተስፋ ትቆርጣለች እንዴ? ያንቺን ልጅነት ታግያ አላመጣው። እኔ በጥቅሜ ከመጡብኝ እህትሽንም ገረዷንም እስከ ማጥፋት ጨከናለሁ። በመሀል ቤት ግን የምትጎጂው አንቺ ብቻ ነሽ። ለምንድን ነው እንደዚህ የምትጨነቂልኝ? እህቷ ነኛ፣ የስጋ እህቷ። ደም አስተሳስረን አልገባሽ? ደሙን ጠጪው። የቱን ያህል ርቀት እንደምትሄጂ ያሻለሁ እንጂ ትንሽ እባብ። ይሄንን ካረግሽ እኔ ራሴ ነኝ እራት የምጋብዝሽ። በደስታ እየሮጠች ወደ ቤቷ እንድትሄድ ነው ማረጋት። እኔ እኮ አላረኩትም። ለምን እንደ ክፉ የሚያዩ? ክፉ እንኳን ክፉ ነሽ፣ ባይሆን አላረኩም በይ። ሜላት እናትሽ የሰጠችሽን ሀብል ሰጥሽው? ቆይ መቼ ነው ያቀናበራችሁት ይሄን ሁሉ ነገር? ሁለታችሁማ የሆነ ነገር አላችሁ። እና አንቺ ምን አገባሽ? ነገ ለምን አንሄድ? የት? አንተ የተገኘህበት ቦታ። እኔ ትንሽ ቆያለሁ። ባይሆን አንቺ ግቢ። እንዴ ብቻ እንደየም አልቀባው። እድል እንግዲህ ሮማንንና የሜላትን ጭቅጨቃና ኖርማል ንትርክ ስለሰለቻት በቃ ይስፋችሁ ብላ ቤቱን ለቃ ወጣለችና ሻንጣዋን ይዛ እየሄደች እያለ ወይዘሮ ገነትና ቢንያም ደግሞ ወደ ቤት እየመጡ መንገድ ላይ ተገናኙ። በዚህን ጊዜ እድል ሻንጣዋን ይዛ ስታገኛት ወይዘሮ ገነት በጣም ደነገጠች፣ ከፋት። እንግዲህ ምክንያቱም ልጇ መስላት ነው የምታስባት፣ ልክ እንደ ልጇ ነውና እንደ ብሌን ነው የምታስባትና አሁን ትታ ስትሄድ በጣም ከፍቷት በቃ ሂጂ፣ እንዲያውስ ምን የኔ እኮ ብርቅ አይደለም ልጆች እየወጡ መሄድ ብላለች። ያው ብሌንን ለማለት ነው እንግዲህ። ቢንያም ደግሞ በጣም ነው እናንቺ ምንድነው በዚህ ልክ እንዲህ ልትወስኝ የቻልሽ ብሎ ጠየቃት። ኖርማል እንግዲህ ያወቅ አይደለ እንዴ ካሁን በፊት ከእናቴ ጋር ለማጣላት ሞከሩ። እንግዲህ ደግሞ ምን ሊያደርጉ እንደሚያስቡ ማወቅ ይከብዳልና ከዚህ ሁሉ በወጣ ይሻለኛል፣ ቤተሰቦቼ ናቸው፣ ሌላ ጊዜ እንገናኛለን እያለች ለማስረዳ ስትሞክር አይሆንም መመለስ አለብሽ፣ ከወጣሽ እንኳን ኖርማል በጋራ መክረን ነው ብለው ወደ ቤት ይዘዋት እየመጡ ነው። ከቤት እንደገና ደግሞ እንግዲህ ሮማንና ሜላት ስላስወጧት ደስ ብላቸው ግን ደግሞ እነ ወይዘሮ ገነት ሲመለሱ ምን ማድረግና ምን ማለት እንዳለባቸው እያውጠነጠኑ ነው። ሜላት መቼም ደፋር ነችና ሰርቃ ወጣች፣ ስለያዝናት ነው አፍራ የወጣች እንላለን ብላ ሐሳብ ስታቀርብ ሮማን በዚህ ሐሳብ የከብዳት ትመስላለች። ምናልባት ሊታወቅ ይችላል ብትልም እንግዲህ መፍራት አይገባም፣ እንግዲህ በኋላ አድርገነዋል እኔ ይሄንን ነው ምን ብላለች ሜላት። እንግዲህ ወይዘሮ ገነት ቢንያምና እድል ግን እየተመለሱ ናቸው። ወይዘሮ ገነት እድልና ቢንያም እንግዲህ በር ከፍተው እየገቡ ናቸውና ግን ወጣው ሄደው ከመቀላቀላቸው በፊት ቢንያም አንድ ሐሳብ አመጣ። ቆይ እድል ለዚህ ትቆይና እነሱ ምን እንደሚሉ ገብተን እንስማ አለ። ባለው መሰረትም እንግዲህ እንደገቡ ገና ሜላት እያለች ለስጦታ የተሰጠኝ ወርቅ ሰርቃ ሄደች ብላ አካኪ ዘራፍ ስትል እንግዲህ ደግሞ በስርቆቱ ዙሪያ እኔ የለሁበትም ብላለች አስቀድማ ሮማን ማለት ነው። እኔ ግን መስረቋን ባላቅም አንቺ እስክትመጪ እንድትጠብቅሽ ነግሬያት ነበር፣ ግን አሻፈረኝ ብላ ወጣለች ብላ ኖርማል ነገሩን ወደ ሌላ ሲያጦዙት ወይዘሮ ገነት ከዚህ በላይ እናንተን ድራማ አልሰማም ብላ እድልን ጠራቻት። እድልን እንደጠራቻት እንግዲህ ሜላት ተንደርድራ ሄዳ ጉሮሮዋን አነቀቻትና በዚህን ጊዜ ነው ቢንያምና ወይዘሮ ገነት ተነስተው ሜላትን በስድብ አጥረገረጓት። አንቺ ቆይ ምንድነው የምትፈልጊው? ምን ሆነሽ ነው እያሏት ነው። እንግዲህ አሁን ጉድ ፈላና መዘራዘር ጀመሩ። አሁን በዚህን ጊዜ ውሸትሽ ነው፣ ውሸታም ነሽ፣ ነገርሽ ነው እንደዚህ የምታደርጊው ብለው ሲሏት ነገሩን ወደ አክስቷ እና እንድታገዛ ስትጠራ እኔ እዚህ ውስጥ የለሁበትም ማለት ስትጀምር ቆይ እንዴት ነው የሌለሽበት? አንቺ እኮ በብዙ ነገር እንዲያውም ብር ከፍለሽ እኮ እንዴት ያደረሻት አንቺ ነሽ እያሉ በጋራ ተመካክረው የሰሩትን ደባ መዘራዘር ሲጀምሩ አሁን ደግሞ እንደገና ሮማን ደግሞ አንድ ነገር አነሳች። ይኸውልሽ እንነጋገር ከተባለ እንደ ልማድሽ የበጥብጠሽ ምናምን ማለት ስትጀምር ይሄን ነገር አትቀስቅሽ፣ እንዘርዝረው ከተባለ ወይ ብንጥቀሰው ከተባለ ያንቺው ይበልጣል ባንቺ ይብሳል ስትል ሁለቶችም እንግዲህ ይተዋወቃሉና አፋቸውን ዘጉ። እንግዲህ ወይዘሮ ሮማንም ወደ ክፍሏ ሜላትም እንግዲህ ኖርማል እየፎከረች ነው እየተወረገረገች ወደ ክፍሏ ሄዳለች። አሁን ወይዘሮ ገነትም እንግዲህ ዛሬ መነጋገር አንችልም፣ እንግዲህ እድልም በርሽን ቆልፈሽ ተኚ፣ እነዚህ ሰዎች እንግዲህ በኋላ የሚታመኑ አይደለም በሚል ነው እንግዲህ አሁን ሳሎን ላይ ቢንያምና ወይዘሮ ገነት ቁጭ ብለው እያወሩ ናቸው። ቆይ ምንድነው ማድረግ የሚሻለን እያሉ ናቸው። እንግዲህ ለወይዘሮ ሮማን የመጣው መፍትሄ ምንድነው? ምናልባት ካጠገቧ ስለሆነ ሊሆን ይችላልና ይህን ቤት አከራይተን እዛኛው ሩቅ ካለው ቦታ እንሂድ የሚል የመፍትሄ ሐሳብ ቀርቧል። እሺ ስለ ሜላት ጉዳይ ሲባል እንግዲህ ሜላትን አንቺ አናግሪ፣ እኔ ከሷ ጋር ተነጋግሬ መግባባት አልችልም ብሏል። እንግዲህ የሥራ ክፍል አድርገዋል ማለት ነው። እድልን ደግሞ ቢንያም እንዲያናግር ደርሰዋለች።
አሁን እንግዲህ የስራ ክፍፍል አድርገው ወደ ስራ እየገቡ ናቸው። ለጊዜው ግን ሁላችንም እንረፍ ብለው ወይዘሮ ገነት ወደ መኝታ ክፍሏ ሄዳለች። ቢኒያም ቁጭ ብሎ እየተከዘ ነው ያለው። እንግዲህ እድል እንግዲህ ገብታ እንድታርፍ ነበር የተነገራትና እሷ ግን ማረፉን የፈለገች አልመሰለኝም እና ወጣ እንትን ላይ ድረዞል ራሷን ዘና እያደረገች ነው እንግዲህ በከዋክብቱና ቢኒያም እንግዲህ ብዙ ምቾት አልሰጠውም እና ገብቶ ማረፉ እሱም አጋጣሚ ክፍሏ ሲሄድ ስላጣት ወደ ውጭ ሲወጣ ውጭ አገኛትና ከኋላዋ ቀስ ብሎ ወዶ ሲነካት ኖርማል አታክ ያደረገችው ነገር በጣም የሚገርም ነው። አጉሮሮውን ያነቀችው እንዳራስ ነበርና በዚህን ጊዜ ይህንን ፍጥነቷንና ጉልበቷን ሲያይ እኔን በዚህ ልክ አንቀሽ ልትገዲ የደረስሽ ልጅ፣ በዚህ ልክ ራስሽን የምትከላከይ ልጅ እንዴት እነዚያን ጅሎች ሮማንና ሜላት እንዴት ፈራው ብለሽ ትተሽ ትወጫለሽ ብለው ጨዋታ ጀመሩና በመካከል ላይ ኖርማል እንግዲህ በዚህ ልክ ችግር ስለፈጠረና በተለይ ወይዘሮ ገነት ላይ ከፍተኛ የሆነ የስሜት ጫና ስለፈጠረ ይቅርታ እየጠየቀች በመሃል ደግሞ ጨዋታ መጣ። እንግዲህ ምንድነው ቤተሰቦችን ፈልግ እያለችው ነው። እሱ ግን ደስተኛ አይደለም። ግን ስታስጨንቀው በቃ አንቺ እዚህ ቤት እንግዲህ ማቴጅ ከሆነ ቃል ከገባሽልኝ እፈልጋለሁ ብሏል። እሷም እንግዲህ ፕሮሚስ ብላለች። እንግዲህ ከዚህ ቤት ሁና ትምህርቷን ለመማር ማለት ነው። በዚህ ተስማምተዋል ማለት ነው። እንግዲህ ሌላው ደግሞ እንግዲህ የወይዘሮ ገነት ስሜት እስካሁን ኖርማል ወደ ኖርማሉ አልተመለሰምና የብሌንን የድሮ ፎቶ ይዛ እያለቀሰች ነው። አሁን እድል ስትሄድ እንደዚህ ሁና ስታገኛት በጣም አዘነች ባደረገችው ነገርና በዚህ ልክ ያንቺን እጎዳሻለሁ ብዬ አስቤ አልነበረም እያለች ነው። እሷም እንግዲህ ብሌንን ስለመሰልሽ ነው እንግዲህ በዚህ ልክ የሳሳሁልሽና ትተሽኝ ምትሄጂ እንኳን አልመሰለኝም ነበር፣ አልተዘጋጀሁም። ታውቂያለሽ ግን ኖርማል የብሌን አባት እኮ ብሌን ስትሞት ነው ያበደው። አሁን የት ሄድ እንኳን አይታወቅም። እኔ ጨካኝ ሁኜ ይሁን አላቅም እንግዲህ ደህና ሁኜ አለሁኝ በህይወት፣ ግን አንቺን ሳይ ብሌንን ያገኘው አይነት ስሜት ይሰማኛል እያለች ነው እንግዲህ በኋላ እኔም አትቸሻሌ ድም አንቺ ካልፈቀድሽ በስተቀረ ብላለች። ኖርማል ቃል ገብታላታለች እንግዲህ ለወይዘሮ ገነትም ማለት ነው። እንግዲህ እድል ለዚህ ቤት ኗሪ ቤተሰብ ሆናለች፣ አትወጣም ማለት ነው። እንግዲህ ወይዘሮ ገነት ውጭ ላይ ቁጭ ባለችበት እንግዲህ ኖርማል ማሚ እያለች መጣች ሜላትና ደግ እንደሰራ አሁን ግን የማታውን ነገር አልረሳችሁምና ስሚ ያንን የገዛውልሽን ወርቅ አምጥተሽ እንድታሳይኝ እፈልጋለሁኝ ብላ ማስጠንቀቂያ ሰጣታለች። ሌላው ደግሞ እንደገና እንግዲህ በኋላ በስህተትም ቢሆን እንኳን እድልን ቀና ብላ እንዳታያትና እንዳታዘዛት፣ እሷ ሰራተኛ አይደለችም፣ ከእንግዲህ በኋላ በራስሽ ኑሪ፣ እሷም በራሷ ትኖራለች፣ ነግሬያለሁኝ ብላ ማስጠንቀቂያ ሰጣለች። እንዴት እኔ ልጅሽ አይደለሁኝ ብላ ስትል ያንቺን ልጅነት በግድ አላመጣም፣ ተስፋ ቆርጬብሻለሁ ብላታለች። እንግዲህ ሜላት የጨነቀ ነገር ነው የገጠማት፣ ግን አርፋ የምትቀመጥ አይደለችም። ቆይ ሁለታችሁንም እሰራላችኋለሁ ያለች ትመስላለችና እንግዲህ ይህንን ሐሳቧን ሊተባበርላት የሚችለው ያው አክስቷ ሮማን ነችና ለሮማን ደውላላታለች። ሮማን ደግሞ እንግዲህ እሷን እንግዲህ እየጠበቀቻት ነው ምን ልትላት እንደሆነ ነው ማለት ነው። እንግዲህ ሶስቶች ደግሞ እንግዲህ ወይዘሮ ገነት ቢኒያምና እድል ደግሞ ቤቱ ቁጭ ብለው እየበሉ ናቸውና በአጋጣሚ እንግዲህ ኖርማል ምንድነው እድል ሽንኩርት እየመረጠች ስትበላ ስትመለከት የድሮ ልጇ ብሌንም እንደዚህ አይነት ባህሪ ስለነበራት ወይ መመሳሰል እያሉ መተከዝ ጀመሩና አሁን ደግሞ እንግዲህ ወይዘሮ ሮማን ደግሞ እየተቁነጠነጠች ነው። ምን አባቷ ነው እስካሁን ማትመጣው የቀጠረችኝ እሷ እያለች እንግዲህ ከብዙ ጥበቃ በኋላ ሜላት ደረሰችና ምን ለምን የምትፈልጊኝ ለምን ፈለግሽኝ ብላ አስጠይቃት እንድታግዥኝ እፈልጋለሁ አለች። እንግዲህ ሮማን ደግሞ አንቺን በምንም አይነት መንገድ ላግዝሽ አልችልም፣ ስንት ጊዜ አሳልፈሽ ሰጠሽኝ፣ እንዳንቺ አይነት መሰሬኔ ሞኝ ነኝ እንዴ ስትላት እንደዛ ከሆነ ጥሩ እንግዲህ ሲያወሩ የሰማሁት ነገር ነበረ አንቺን ከዚህ ቤት ማራቅና ከገንዘብ ከሁሉም ነገር ማስወጣት ብላ ኖርማል የምትፈልገውን ነገር ቁስሏን ነካካቻትና እንግዲህ ኖርማል ሳትወድ በግድ እንታግዛት ለማድረግ ማለት ነው። እሺ ሮማን ምንድነው የሰማሽው ምንድነው ያሰብሽው ብላ ስትል እንግዲህ ኖርማል ይኸውልሽ እኔ እስከምን ድረስ እንደሚሄድ ታውቂያለሽ፣ እናቴንም እድልንም እስከ መግደል ድረስ እሄዳለሁኝ ሐሳቤንና ዓላማዬን ለማሳካት እያለች ነው። እና ሀብቱ ላይ ብቻሽ ልትወርሺው ነው እኔ ያለሁኝ ቢኒያም አለ ስትል ቢኒያምን አገባዋለሁ አንቺ ደግሞ ምን ቤት ነሽ ብላ አሳረፈቻት። እህቷ የደም ዝምድና አለን ስትል የደሙን ጉዳይ እያረፍጠችው ብላ ተታት ሄደች። ባለችበት ሮማን በዚህ ልክ ስትደነግጥ አልታየችም። አንቺ ባብ እኔ ቁሜ እየሉኝማ አንቺ ሐሳብሽ አይሳካም እያለች ጥሩ ተያይዛቸዋል። አሁን ወይዘሮ ገነት እንግዲህ ቅድም ቢኒያም ባነሳው ሐሳብ መሰረት ተስማምታ ለእድል እየነገረቻት ነው። ቤት ልንቀይር ስለሆነ ለማንም እንዳትናገሪ ከዚች ሮማን ለመሸሽ ብላ ታስጠንቅቃታለች። ግን ደግሞ ምንድነው ደስታን የሚሰጥ ነገር ማድረግ ፈልጋለሁኝ ደግሞ አንቺ መመዝገብ አለብሽና መማር አለብሽ ብላታለች። እንግዲህ ተስማምተዋል። አሁን ልብሳቸውን እያጣጠፉ ነው ያሉትና በዚህ ሰዓት ኖርማል በሩ ተንኳኩ። ሮማን መሆኑን አወቁና ሮማን ደግሞ መቼስ ቤት የሚቀየረው ለሮማን ተብሎ ነውና ሮማን ሽሽት እንዳታውቅ እስኪ አድርጊያት ተብላ ኃላፊነት ለሜላት ስትሰጥ እኔ አልችልም እንዴት አድርጌ ላስቀራት እችላለሁ ስትል ቢኒያም አንድ ሐሳብ አመጣ። ይሄንን ካደረግሽ ማታ እራት ጋብዝሻለሁ ሲላት በብርሃን
ዛሬ ብቻ እንዳትገባ ሳይሆን ድጋሚ ድርሽ እንዳትል አደርጋታለሁ ብላ የሮጠች ሄደች። እንዳለችውም ሐሳቡን ከቦሌም ከባሌም እያሰባሰበች ኖርማል እንዲያው እሷ ላይ ችግር ተደቅኖ እንደነበርና እሷ እንዳተረፈቻት አድርጋ ስትነግራት ሮማንም እንዴ እኔም ያላደረጉት ነገር እያለች በቀበጣጠር ጀመረች። አይ ለምንም እንኳን ኖርማል ነገሩ ትንሽ ቀዝቀዝ ይበል ነገ እደውልልሻለሁ ብላ ሮማን ወደ ቤቷ እንድትሄድ አድርጋታል። ጉድ ነው። አሁን እንግዲህ ቤተሰቡ አዲሱ ቤት ሄደው ተቀላቅለዋል። ግን አሁንም ሜዳ ሜላት መረበሿን አልተወችም። ከእድል ጋር እየተፎካከረች ነውና ይህም የኔ ነው እያለች ነው። ግን ኖርማል እንደፈለገች የምትሆንበት አይደለም፣ አዛዦች እኛ ነን ብላለች ወይዘሮ ገነት። እንግዲህ እዚህ በኋላ እንግዲህ ፉክክር ብሎ ነገር የለም ብላታለች። እንግዲህ ደግሞ ቅድም ኖርማል ቢኒያም እራት ጋብዝሻለሁ ብሎ አስደስቷት ነበርና እሱን አስታወሰና እጋብዝሻለሁ የሚለው ቃል ወደ እጋብዛችኋለሁ ሲቀየር በጣም ከፋት። እጋብዝሻለሁ ነበር ያልሸኝ እኮ ብላ ስትለው ያንቺን እራት ታዲያ ማን ይነካብሻል ብሎ ኖርማል ተራራት አደረገባት። እሷ የፈለገችው ሌላ ነበርና አሁን ሁሉም ለብሰው እየወጡ ናቸው። ግን በተለይ እድል ዘንጣን የወጣችና እድልን ሲያዩ ሁሉም ነው የደነገጡት። በዚህ ጊዜ ኖርማል መችስ ከሜላት በስተቀር ማለት ነው። ሜላትም በቅናት ደንግጣለች። አሁን ሜላት እንግዲህ ኖርማል ከቢኒ ጋር ተቃቅፋ ለመሄድ ብትፈልግም የምን በተቃቀፍ መተዛዘል ነው ሄጅ በቃ እመጣለሁ ብሎ እሱ ወደ እድል አመዘነና ከእድል ጋር አብሮ እየሄዱ ናቸው። እንዲያውም አብሮ ከመሄድም በዘለለ በጣም ቆንጆ ነሽ አምሮብሻል ብሎ እንዲያውም የወርቅ ሐብል አንገቷ ላይ አድርጎላታል። ጉሩም ነው። ሮማን እንግዲህ ወደ ለመደችው ቤት ስትሄድ ቤት ውስጥ ማንም የለም። በሩ በቃ ተዘግቷል ከውጭና ለሜላት ስትደውል አያ ክስቴ በቃ አንቺ እኮ ከውርስ ለማግለል ብለው አንቺ ውርስ ተጠብቂ እንዲያው አንቺን ላለማየት ብለው እኮ ቤት ቀየር እንኳን ደስ ያላችሁ በይን ብላ ቀለደችባትና አሁን ለማንኛውም ነገ እንገናኛለን አሁን የሆነ ለደስደስ ወጥተናል እያለቻት ነውና ኖርማል አሁን ምንድነው ሮማን ግን በጣም ተበሳጭታለች። ቆይ የማደርገውን እኔ ነኝ ማቀው እያለች ነው። በተለይ ይዛቻ ለሜላት ይመስላል። ግን ኖርማል ሜላት በራሱ ደስተኛ አይደለች። ምክንያቱም ምንድነው ከድል አንገት ላይ ያየችው ወርቅ የሷ ወርቅ ነውና ኖርማል ካሁን በፊትም ተሰርቅ ያለው ብላ ሪፖርት አድርጋ ነበርና አሁን ማረጋገጫ የሆነ እየከሰሰቻት ነው። ምንድነው የሆንሽው ተብላ ስትጠየቅ እድል ወርቄን ሰርቃኛለች ብያችሁ ነበር እናንተ ግን አላመናችሁም፣ ይሄው ካንገቷ ላይ ተመልከቱ ስትል አሁን ሁሉም ደነገጡ። ወይዘሮ ገነትም ደነገጠች። ምን ነው እድል ይሄ እኮ የሷ ነው እኔን የገዛውላት ሰርቀሻት ነው የሚል ጥያቄ ጠየቀች። በዚህም ጊዜ እድል ይህንን መታገስ እንግዲህ በኋላ አልችልም እያለች ነው። ኖርማል አሁን ቢኒያም ተናገረ። ቢኒያም ነው ይህንን ሀብል የሰጣትና እኔ ገዝቼላት ነው የሚል ነገር መጣ። አረ ሀብሉ እኮ የገዛሁት የሜላት ነው ብላ ገነት ስትናገር አዎ የሜላት ነው የሷን የገዛሁት እሷ ለሌላ ሰው ሽጣው ነበር የሚገባው ዋጋ ገዝቼ አምጥቼ ለእድል ሰጠኋት ሲል ነገሩ ፈነዳ። በዚህ ጊዜ ኖርማል ሜላት የምትለው ነገርና የምትከራከርበት ነገር ስላጣች በእንባዋ ተደበቀች። እንግዲህ ሰዎች እንግዲህ ሲሸነፉ በእንባቸው ወይም ቁጣ ነው የሚላቸውና እያለቀሰች ነው ሴራን የሰራችሁብኝ እያለች ነው። በዚህ ጊዜ ኖርማል ይህንን ክርክርና እንደዚህ አይነት ንትርክ ከሚሆን በቃ አውጥቼ ልስጣ ስትል መጀመሪያ አውጥተሽ ስጫ ስትል የነበረች ወይዘሮ ገነት ራሱ ከቢኒያም ጋር በአንዳፍ እንዳትሰጫት የሚል ቃል ወጣና እንዲያውም ፍሏ ገብታ እንድትረጋጋ መክረዋታል። እንደዚህ አሁን እንግዲህ ነገሩ አለፈና ቢኒያምና እድል እያወሩ ናቸው። እንግዲህ ስለ ስጦታው እያመሰገነችው ነው። ፕላስ እንደገና ደግሞ እሷም ለመማር ትምህርት ቤት መመዝገቧን እያደነቀ ጎበዝ ከዚህ በላይ ጎበዝ ከሆነች ደግሞ እዚህ የበለጠ ስጦታ አምሰጥሻለሁ እያላት ነው። እሷም ደስ ይለኛል እያለችው ነው። ግን መሀል ላይ አንድ ነገር አነሳች። ካሁን በፊት ወላጆችን ማግኘት አለብህ ብላው ነበርና ነገ ተጥለ ተገኘ ከተባለበት ቦታ እንሄዳለን ብሎ እሱን እኮ እኔ አላቅም አክስቴ ነች የምታውቀው ብሎ ቢላትም አይ እሷን መጠየቅ የለብንም ብላለች። ምክንያቱም ግን አልነገረችውም። እንግዲህ ያለው ይሄ ነው። አሁን እንግባ ይበቃናል ተባብለው ወደ ውስጥ የገቡ ናቸው። ሌላው ደግሞ ኖርማል ይሄን ቤት ሲቀየር እንግዲህ ቤት ሲቀይሩ በዋናነት ከሮማን ለመራቅ ነበርና ግን አሁን ሜላት የደረሰባት ነገር ይህንን ለመደበቅ የሚያስችላት ሆኖ አላገኘችው። ምክንያቱም ረዳት ያስፈልጋታልና ሮማን ጋር ተከስታለች። አሁንና የሚገኙበትን ነገር ነግራታለች። አብረን እንሄዳለን እንደገና ደግሞ አንድ ሚሽን እሰጥሻለሁ ብላታለች። እሺ ብላ አሁን ኖርማል ተስማምተው ሮማን እንግዲህ ማንም ሳይሰማ ማንም ሳያይ እዛ ቤት ጋር ተቀይረው አዲሱ ቤት ተገንታለች። እድል እንግዲህ ኖርማል ኪችን ገብታ መደበኛ ስራዋን ሰርታ መጨረሻ ላይ ያጸዳዳች እያለ ሮማን ከኋላ ሳትል ኖርማል ቁማ ስታገኛት በጣም ደነገጠች። በዚህ ጊዜ ኖርማል እኔን ተደብቀሽ የት ልትደርሽ? እኔ የትም ቦታ ብትሄጂ እከተልሻለሁ። አንቺ ግን ቆይ ምን ሆነሽ ነው? ልጅን እንዳላይ ነው እንዴ እንደዚህ ያደረግሽው? እያለች ስትወቅስ ኖርማል ልጅ እያለች ስለ ልጅ እያወራች ያለችው እንግዲህ ስለ ቢኒያም መሆኑ ነው። ቢኒያም ደግሞ ተደብቆ ይህን ነገር እየሰማ ነው። ምን ጉድ ነው?